አብርሃም ሳያውቅ እንግዲህ እጅግ በጣም የሚያሳዝን ነገሮች እየተፈጠሩ ይገኛሉ። በተለይ እንግዲህ ሄርሜላና አቤል እንግዲህ የሆነ ግንኙነት እንዳላቸውና በስተመጨረሻም እንግዲህ አንዳንድ ነገሮችን ሲያደርጉም እጅ ከፍንጅ እየተያዙ እንደሆነ መረጃ እየወጣ ይገኛል። እሱ ብቻ አይደለም እንግዲህ አብርሃም እስከዛሬ ድረስ የሚያረጋቸው ነገሮች በተለይ በአቤልና በብሩክ በጣም ተደግፎ ወይም ደግሞ እነሱ በል ወይም ደግሞ አድርግ ያሉትን ነገሮችን በሙሉ እንግዲህ እያመነ እያደረገ እንደሚገኝም በራሱ አንደበት እንግዲህ በየጊዜው እያረጋገጠልን ይገኛል። እንግዲህ በጣም በሚያሳፍር ሁኔታ ይሄ ነገር ሲፈጠር ለመጀመሪያ ጊዜ አይደለም። አቤልና ሄርሜላ በተለይ ሁሌ ሲገናኙ በጣም ብዙ ነገሮችን እንደሚያደርጉ በተለይ አቤል ደግሞ በተለይ ያው እንደምታውቁት ከሄርሜላ ጋራ አንድ ቤት ውስጥ አድሮ በስተመጨረሻ ጠዋት ጠዋት ተነስቶ እንግዲህ በተለይ ሰው ሳያየው እጅግ በጣም በሚገርም ሁኔታ ከዛ ቦታ እንደሚሸሽ ወይም ደግሞ ተደብቆ እንደሚወጣም ጭምር እንግዲህ መረጃው እየደረሰን ይገኛል ማለት ነው። እንግዲህ በዛሬ ዕለት በዚህ ጉዳይ ላይ በደንብ አድርጌ እያንዳንዱን የተፈጠረውን ነገር ለእናንተ ለማድረስ ሞክራለሁ። በተለይ ሰሞኑን እጅግ የማትጠብቁ ነገሮችን ትሰማላችሁ ብዬ አስባለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጎ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን በዛሬ ዕለት እንግዲህ እጅግ በጣም በሚያስገርም ሁኔታ አዳዲስ ነገሮች እየተሰሙ ይገኛሉ። በተለይ እንግዲህ ያው እንደምታውቁት በአቤል በኩል እጅግ በጣም የሚያሳፍር ነገሮች እየመጡ ይገኛሉ። ምክንያቱም እንግዲህ ሄርሜላ ያደረገቻቸው ነገሮች ወይም ደግሞ ከአቤል ጋራ ተገናኝታ የምታደርጋቸው ነገሮች በየጊዜው እየደረሰን ይገኛል። በተለይ አብርሃም ላይ የታሰበ ትልቅ ሴራ እንዳለና አብርሃም ብቻ ሳይሆን በዚህ ጉዳይ ላይ ሩታንም ጭምር እንግዲህ ለማጥቃት እንደተነሱ እጅግ በማይታሰብ መንገድ እየመጡበት እንደሆነ ወደ አብርሃምና አብርሃምን ኢቭን ወደ ወንጀል ሁላ ሊከቱት እንደሚችሉ መረጃዎች እየወጡ ይገኛሉ። ይህንን ነገር እንግዲህ ተደብቆ ሲወያዩ እየተሰማ ነው። በተለይ እንግዲህ ከአቤል ጋራ በጣም ብዙ ነገሮችን እየተወያየች ትገኛለች። በተለይ እንግዲህ ያው እንደምታውቀው ሄርሜላ በጣም ብዙ ነገሮችን በሚስጥር ማስኬድ ትወዳለች። በስተመጨረሻ እንግዲህ ይሄ መረጃ በደንብ እየወጣ ይገኛል። ከአቤል ጋራ ደግሞ የሆነ በጣም የጠበቀ ግንኙነት እንዳላቸውና ከአብርሃም ጋራ በተለይ አቤል ሆን ብሎ ነው ያንን ነገር ሄርሜላ ወይም ደግሞ ሄርሜላና አብርሃም በጭራሽ እንግዲህ ያው አንድ ላይ ሆኖ እንዲኖሩ የሚያደርጋቸው ነገሮች ፈልጎ ወይም ደግሞ አስቦበት አቅዶ እቅድ አውጥቶ ሴራ ጠንስሶ እየሄደበት ያለ ጉዳይ እንጂ በጭራሽ እንግዲህ እንደምናስበው ወይም ለአብርሃም አስቦ ወይም ደግሞ ለሄርሜላ አስቦ አይደለም። እንግዲህ በጣም ብዙ ነገሮችን እቅድ እንዳወጡ ከአቤል ጋራ ሄርሜላ በጣም ብዙ እቅድ አውጥታ ያንን ነገር እንግዲህ እየተንቀሳቀሰችበት እንደሆነ ሰምቻለሁ። በተለይ እንግዲህ በዚህ ጉዳይ ላይ አብዛኞቻችሁ የምትጠረጥሩትን ብሩክ እዚህ ጉዳይ ላይ ምንም እንደሌለበትና ምንም ነገርም እውቀቱም እንግዲህ ያንን ነገር ደብቆት ኢቨን እንግዲህ ብሩክንም ተደብቆ ያንን ነገር እያደረጉ እንደሆነ እንግዲህ መረጃው እየደረሰን ይገኛል። እጅግ በጣም በሚያሳፍር ሁኔታ እንግዲህ አብርሃም ይሄንን ነገር አያውቅም። በጣም ብዙዎቻችሁ ሁሌ እንደተናገራችሁት አብርሃም ላይ የተሰራ በጣም ትልቅ ሴራ አለ ወይም ደግሞ ከዚህ በፊት አሰርቶበት ሊሆኑ ይችላል ወይም ደግሞ በተለይ ሄርሜላ አሰርታበት ነው እርግጠኛ ነን ብላችሁ የራሳችሁን ሐሳብ ስትሰጡ የነበራችሁ ሰዎች አላችሁ። እውነቱን ለመናገር እንግዲህ ያ ሁሉ ሐሳብ ትክክል ነበረ። ምክንያቱም አብርሃም በጣም በሚገርም ሁኔታ ሲቀያየር ነበረ። እጅግ በጣም እንግዲህ ሄርሜላን ያምናታል ወይም ደግሞ ሄርሜላ ስትመጣ ስሜታዊ ይሆናል። ራሱን እስከ መሳት ደረጃ ድረስ ይደርሳል። ምክንያቱ ደግሞ እንግዲህ በጣም ይወዳታል። ግን እዛ ጋር ደግሞ ልጁ ስላለ ምንም ማድረግ ስላልቻለ እጅግ በጣም ግራ የሚያጋባ ነገር ውስጥ ስላለ እንግዲህ ለሄርሜላ የሚያሳየው በተለይ ጸባይ እጅግ በጣም ግራ የሚያጋባ ወይም ደግሞ በጣም ብዙዎቻችንን እንደዚህ አይነት ሰው ነው እንደ አብርሃም እኮ እንደዚህ አልነበረም እስከ ማለት ደረጃ ድረስ
አድርሶናል ማለት ነው። እንግዲህ በተለይ ከዚህ በፊት በወርቁ ጉዳይ ላይ በጣም ብዙ ነገር ሲወራ ነበረ። በእርግጠኝነት ተሰርቶበት ነበረ ተብሎ እጅግ በጣም ብዙ ነገሮች ሲናፈሱ ነበረ። ከዛም በኋላ እንግዲህ የተነሳው ነገር የአቤል ጉዳይ ነው። አቤል እንግዲህ ከሄርሜላ ጋር ሆኖ እጅግ በጣም ብዙ ነገሮችን እያደረገ እንደነበረ በጣም ብዙ ጊዜ እንደደበቃቸው እጅግ በጣም የሚያሳፍሩ ነገሮችም ከሄርሜላ ጋር በተደጋጋሚ ሲያደርግ ስለነበረ ያ ነገር እንግዲህ እንዳይነቃ አዳዲስ ነገሮችን በየቀኑ እያደረገ ወይም ደግሞ ሄርሜላና አብርሃም በጣም የሚያቀራርባቸው ነገሮችን በየቀኑ እያደረገ ይገኛል ማለት ነው። እንግዲህ አብርሃም እጅግ በጣም በሚያሳዝን ሁኔታ ይህንን ነገር አያውቅም። እንግዲህ በጣም የዘረጉት እጅግ በጣም የሚገርም ወጥመድ ነው። እዛ ወጥመድ ውስጥ እንግዲህ አብርሃምን ለመጣል ከፍተኛ ጥረት እያደረጉ ነው። በተለይ እንግዲህ አቤልና ሄርሜላ አስቦበት አብሮ እያደሩ አብሮ ቀመር እየቀመሩ አብሮ እንግዲህ ሴራ እየጠነሰሱ በየቀኑ አብርሃምና ሩታ እጅግ በጣም በስፋት እንዲለያዩ ወይም ደግሞ ልዩነታቸው እንዲሰፋ በማድረግ እንግዲህ የቻሉትን ነገሮችን እያደረጉ ይገኛሉ ማለት ነው። እንግዲህ ይሄ ሁሉ ነገር ሩታ አታውቅም። ምክንያቱም ከዚህ በፊት በጣም በተደጋጋሚ ብዙዎቻችን አቤልን እንደምታምን እሷን በራሷ መንገድ እንግዲህ ስታረጋግጥልን ነበረ። በስተመጨረሻ እንግዲህ ከአቤል ጋር ከተጣሉ በኋላ ግን አቤልን ማመን እንዳቆመች በተለይ ማንንም ሰው ማመን እንደሚከብዳት ካሁን በኋላ ያንን ነገር ሐሳቧን ስትሰጥ ነበረ። ግን ማወቅ ያለባችሁ ነገር በተለይ አብርሃም ያደረገው ነገር በሙሉ በራሱ እንዳልሆነና እጅግ በጣም በሚያሳዝን ሁኔታ እንግዲህ በሰው እየተመራ እስከዛሬ ድረስ እንግዲህ በአቤልም በብሩክም እንግዲህ ተመርቶ ነው ሲያደርግ የነበረው እንጂ በፍጹም የተፈጠረውን ነገር አያውቅም። ኢቭን በትላንትናው ዕለት እንግዲህ ወደ ደብረ ዘይት ወይም ደግሞ ወደ ቢሾፍቱም ጭምር ሄዶ ሲዝናኑ ነበር። በዛን ሰዓት እንኳን ያደረገውን ነገር በፍጹም እንደማያውቅ በተለይ መኪናውንም ሲነዳ እጅግ በጣም ስሜታዊ ሆኖ ሌላ ታሪክ ውስጥ ሊገባ እንደነበረ ወይም ደግሞ ራሱ ላይ ጉዳትም ሊያደርስ እንደነበረ መረጃውን ላይ እየወጣልን ይገኛል ማለት ነው። ስለዚህ እንግዲህ እጅግ በጣም ነገሮች እንዲከሩ እነ አቤልና እነ ብሩክ በራሳቸው መንገድ እየተወጡ ወይም ደግሞ በራሳቸው መንገድ እንግዲህ ስራቸውን እየሰሩ ሴራቸውን በደንብ እያሴሩ ወይም ደግሞ ሩታና አብርሃምም እስከ መጨረሻው ድረስ እንግዲህ የሚለይባቸው ወይም ደግሞ እንዲለያዩ የሚያረጋቸው ነገሮችን እየጠነሰሱ ሴራዎችን እንግዲህ በደንብ አድርጎ ሲያጠኑ ነው የሚውሉት ማለት ነው። እንግዲህ ሄርሜላ በዚህ ጉዳይ ላይ ለነሱ ትታለች። ምክንያቱም እሷ ካሁን በኋላ የምታደርገው ነገር ያው አብርሃምን መንከባከብ አብርሃምን በጣም አዛኝ ሆና ወይም ደግሞ እንግዲህ እንዲያዝንላት በተለይ እጅግ በጣም ብዙ ነገሮችን ማድረግዋን ትቀጥላለች። ያንን ነገሮችም እንደምታደርግም እንግዲህ እርግጠኛ ሆና ስታወራ ነበረ። እሱ ብቻ አይደለም እንግዲህ ወደ ውጭ ሀገርም ለመሄድ አንዳንድ ፕሮሰሶችም ጭምር እንደጀመረችለት በተለይ ለአብርሃም ቪዛውላ ተመቶ እየጠበቀው እንደሆነ ከደብረ ዘይት ወይም ደግሞ ከቢሾፍቱ መልስ በኋላ በስተመጨረሻ እንግዲህ ወደ ውጭ ሀገር ተያይዞ እንደሚሄዱ እርግጠኛ ሆኖ እንግዲህ ሲናገሩ ነበረ ማለት ነው። በጣም ብዙ ሰዎችም ይሄን ጉዳይ አንስቶ እርግጠኛ ነን አብርሃምና ሄርሜላ ከዚህ ሀገር በእርግጠኝነት ይወጣሉ። ስለዚህ እንግዲህ ሩታ ካሁን በኋላ የራስሽን ህይወት ብቻ ኑሪ፣ አብርሃምን በፍጹም ተስፋ አታድርጊ። አብርሃም ካሁን በኋላ የሚቀየር አይነት ወንድ አይደለም። ከዚህ በፊትም እንግዲህ በጣም ብዙ ጊዜ እቀየራለሁ፣ እለወጣለሁ፣ ከሄርሜላ ጋር በፍጹም አልሆንም ብሎ በጣም ብዙ ጊዜ ማለት ይቻላል ደግሞ ደጋግሞ እንግዲህ ያንን ነገር እያሳየን ስለሚገኝ እባክሽን ሩታ ከዚህ ህይወት ውጪ ብሎ እንግዲህ ብዙ ሰው ሐሳብ አስተያየቱን ሲሰጥ ነበረ። እንግዲህ ሩታ የራሷን ውሳኔዎችን መወሰኗ የማይቀር ጉዳይ ነው። እንግዲህ የአብርሃም ጉዳይ እጅግ በጣም ግራ የሚያጋባ በተለይ በጣም ብዙ ሰዎች መሃል የተጠላ ነገር እየሆነ መጥቷል ማለት ነው። እንግዲህ በዛሬ ዕለት በአብርሃምና በሩታ ጉዳይ ላይ ያገኘሁት መረጃ ይህንን ይመስል ነበረ። በተለይ እንግዲህ አቤልን እንዲጠነቀቁ እኛም እንግዲህ በራሳችን ቻናል ስም በደንብ አድርገን ለአብርሃምም ለሩታም እንዲደርስ እንፈልጋለን። ስለዚህ እንግዲህ አቤልን በፍጹም እንዳታምኑ። አሁንም ትልቁ ሴራ
ወይም ደግሞ ትልቁ ጠላታችሁ አቤል ራሱ እንደሆነ ልነግራችሁ ፈልጋለሁ። እንግዲህ ይህንን ነገር እንድታውቁ ፈልጋለሁ። በተለይ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።